ደም መቃባት የለብንም። ደም ካለማመዳችሁኝ እንደከዚህ ቀደሙ እኔም እዛው ነው የሚሆነውና ለራሳችሁ ስትሉ ደም ከመቃባት ተባባሪ ሆኑ። ደም መቃባትን ካለማመዳችሁኝ እየገደልኩ ኖራለሁ እንጂ ስልጣን አልለቅም የሚል መሪ ያላት ኢትዮጵያ ከአጠቃላይ የአገሪቱ ሕዝብ 70% የሚሆነውን በጦርነት ውስጥ በመክተት አሊያም በጦርነት ሊከፈት ነው መንፈስ ውስጥ እንዲማቀቅ በማድረግ ቀጥለዋል። አብይ አህመድና ታዛዦቻቸው ጦርነትን የሚዋጉት ከተፋላሚዎቻቸው ጋር ሳይሆን ከህዝብ ጋር ነው የሚለውን ለመረዳት ሰሞነኛውን ክስተት ብቻ መነሻ ማድረግ ይቻላል። ብዙዎች ልብ ባይሏቸውም በህወሓት ሰበብ ትግራይ ላይ ጦርነት እንደሚከፍቱ ሲናገሩ የነበረው ገና የደቡብ አፍሪካዊ ሰላም ስምምነት በተፈረመ በ12ኛው ቀን ነው። በ12ኛው ቀን ይህንን ሲያደርጉ ከርመው በተያዘው ሳምንት አጋማሽ ወደ ትግራይ የሚበርን አውሮፕላን አቋርጫለሁ ማለታቸው ታውቋል። ከትግራይ ወደ አዲስ አበባም ሆነ ከአዲስ አበባ ወደ ትግራይ የሚመላለሱት የህወሓት አመራሮች አይደሉም። በዚህ አውሮፕላን ደብረጽዮን ገብረ ሚካኤል፣ ፈትለወርቅ ገብረ እግዚአብሔር ወይም አዲስ ዓለም በሌማ አሊያም አብርሃም ተከስተ ወይም ሌላ የህወሓት ባለስልጣን አይሳፈርበትም። አዲስ አበባን ከተማው ኢትዮጵያን አገሩ ያደረገው የትግራይ ህዝብ ግን ውድ የሆነውን የአየር ትራንስፖርት ከፍሎ ይጓጓዛል፣ ይመጣል፣ ይሄዳል። አብይ አህመድ ከህወሓት ጋር ወይም በእሳቸው አገላለጽ ከጥቂት የህወሓት ሰዎች ጋር ሲጋጩ ለቅጣት የሚዳርጉት መላውን የትግራይን ህዝብ ነው። አሁንም እያደረጉት ያለው ይህንኑ ነው። ከደብረ ጽዮን ጋር አልግባባ ሲሉ የትግራይ ህዝብ መረበሽ ውስጥ እንዲገባ፣ ባንክ ገንዘብ እንዳይኖረው፣ በአውሮፕላን እንዳይጓጓዝ፣ ነዳጅ እንዳያገኝ አድርገው ይዘጋጋሉ። በዘንድሮ በጀት ዓመት እንደተጀመረ ጀምሮ የክልሉን መንግስት ሰራተኛ ደሞዝ ከልክለው በውል የተቀጠሩ ሰራተኞችን ያስርባሉ። እርዳታ እንዳይገባ አግደው ነዳጅ እንዳይሄድ ከልክለው ህዝብ በረሃብ እንዲያልቅ ያደርጋሉ። አንዲትን ጽዳት ሰራተኛ፣ አንድን የመንግስት ሰራተኛና ደሞዝተኛ ደሞዝ ከልክሎ ማስራብ እንደሚያስደስታቸው ሁሉ አንዲትን ተፈናቃይ ከነልጆቹ አስርቦ መግደል እንደሚያረካቸውም ሁሉ የአየር ትራንስፖርት መከልከልና የባንክ አገልግሎቶች ማስተጓጎል ብዙዎችን ለድንጋጤ ለመረበሽና ለመቸገር ይዳርግልኛል ብለው ያስባሉ። በዚህም ደስ ይላቸዋል። ከህወሓት ሰዎች ጋር ሲጋጩ 1 ሚሊዮን ሰው በመግደል የፈጸሙት ወንጀል ቁስሉ ሳይሽር ተጠያቂነቱም ሳይኖር ዘንድሮ ደግሞ በዚያው ሊገፉበት ጫፍ የደረሱ መስለዋል። እርስዎ ከደብረ ጽዮን አሊያም ከፈትለወርቅ ጋር ባለመግባባቱ አንዲት የትግራይ እናት መድኃኒትና ባንክ ለምን ትከለከላለች ተብለው ቢጠየቁ እሷም ያው ወያኔ ነች ብለው እንደሚመልሱ መጠራጠር የማይቻለው በዚሁ ድርጊታቸው ነው። መንግስታዊ አቅምና ችሎታ ካለዎት የህወሓት ባለስልጣናት በኢትዮጵያ አየር መንገድ እንዳይጓዙ ይከልክሉ፣ ከሀገር እንዳይወጡም የድንበር ቁጥጥር ያድርጉ እንጂ ከአንድ ፓርቲ ሰዎች ጋር እርስዎ አልተግባቡምና ጠቅላላ ህዝብ ለምን ይጎዳል፣ ለምን አገልግሎት ይከለከላል ተብለው ቢጠየቁም መላ የትግራይ ሰው ህወሓት እኮ ነው ብለው እንደሚናገሩ ይህ ውሳኔያቸው ማስረጃ ነው። እንኳን የትግራይ ህዝብ እሳቸው ዘንድ በባርነት የተቀላቀሉት የቀድሞ ህወሓቶች የዘንድሮ ስምረቶችም ለእሳቸው ከደብረ ጽዮን እኩል የሚታዩ ከፈትለወርቅ ባልተናነሰ የሚቆጠሩ ለመሆናቸው መከራከር አይቻልም። የኦህዴድ ትግርኛ ክፍል ነው የሚባልለት ስምረት ባወጣው መግለጫ በጸለምት ህወሓት ጸባጫሪ ድርጊት ተፈጸመ ያለ ቢሆንም ጠቅላይ ሚኒስትሩ በሰጡት ትዕዛዝ የትግራይ ህዝብ የአውሮፕላን በረራ ተከለከለ ብሎ ግን አልተናገረም። የትግራይ ህዝብ የአውሮፕላን በረራ መከልከሉ አገልግሎትም መታገዱ ተገቢ አይደለም፣ ጥፋቱ የህወሓት ሰዎች ጋር ነውና እዚያ እንነጋገር ብሎም አልተናገረም። ይህ እንደ ውለታ ተቆጥሮለት ነገ ከአብይ አህመድ በትሮች የሚተርፍ መሆኑን አባሎቹ ድሮም እኮ ወያኔ እንደነበራችሁ እናውቃለን ተብለው ወደ አዋሽ የሚነዱ አለመሆናቸውን ጊዜ የሚያሳይ ይሆናል። ጠቅላይ ሚኒስትሩ ከአንድ የፖለቲካ ቡድን ጋር ሲጋጩ መላ ህዝብን ጠላት እንደሚያደርጉ ወለጋን ለዓመታት ሲቀጠቅጡት ይህንንም ከትግራይ የላቀ ደብድበነዋል ብለው ሲናገሩት ከሰሜን ሸዋ እስከ ሰሜን ወሎ ለወራት ከበባ ፈጽመው የወሎና የሸዋን ገበሬ በኮማንዶ ሲጨፈጭፉት ወሎና ጎጃምን እንዳይገናኝ ሲቆራርጡት አሳይተዋል። ከአንድ የፖለቲካ ቡድን ጋር ሲጣሉ ህዝብን መቀጣታቸውን የሚያረጋግጡት ደግሞ ለህዝብ የከለከልኩትን መለስኩ በማለት ነው። ሰርቪስሳ ተቋርጦ ነበር። ታስታውሱ ከሆነ ባንክ አልነበረም ትግራይ፣ መብራት የለም፣ ቴሌ የለም፣ በረራ የለም። ይህን ደግሞ ፌዴራል መንግስት ይመልስ ነበረ። ስልክም መለስን፣ ባንክም መለስን። አክሱም ኤርፖርት እነሱ አፈራርሰው ሄደው ነበር። ጠግነን በረራ ጀመር፣ መቀሌ ጀመር፣ ኢንዱስትሪዎች የሚጎላቸውን አሟልተን ብዙዎቹ ስራ አስጀምር። የትግራይ ህዝብ ኢትዮጵያዊ በመሆኑ ምክንያት የነበረውን አገልግሎት ነጥቀው መመለሳቸውን አውድመው መጠገናቸውን ከህወሓት ጋር ለመደራደሪያነት ማቅረባቸውን ነው እንግዲህ እንደ ውለታ ቆጠሩልኝ የሚሉት። እሳቸውን ከቡና ለቃሚነት ወይም ከአውቶቡስ ወያላነት አንስቶ የአገር መሪ እንደሆኑ ያስቻላቸውን ፖለቲካዊ መሰረት በትግሉ ያስቀመጠላቸውን ህዝብ አስርበው መግደላቸውን፣ የራሱን ገንዘብ ከባንክ እንዳያወጣ
መከልከላቸውን ህወሓትን እንደ መዋጋትና እንደ መደራደር አድርገው ይቆጥሩታል። የመብራትና የባንክ የሸቀጥና መድኃኒት ወይም መሰል አገልግሎት ጉዳይ የእያንዳንዱ ኢትዮጵያዊ ዜጋ መብት እንጂ አንድ አብይ አህመድ የተባሉ ሰው ከአንድ ደብረጽዮን ጋር ስለተጣሉ ወይም ጌታቸው አሰፋ የተባለ ሰው ብዙ ወንጀሌን ያውቃልና እሱን ካላጠፋው አልቆምም ብለው የሚከለክሉት ጉዳይ አሊያም ዘመነ ካሴ በጎጃም አካባቢ ይንቀሳቀሳል ብለው ስለተነሱ ወይም የወለጋ ህዝብ ጃልመሮ ድሪባ ኩምሳን አስጠልሏል ብለው ስለወሰኑ ብቻ የሚከለከል ጉዳይ መሆን አይችልም። ይህንን የትኛውም የኢትዮጵያ መንግስት ኢትዮጵያ ውስጥ አድርጎት አያውቅም። አብይ አህመድ የተባሉ መንግስትና አገር መምራት ዛሬም አልቻሉም እየተባለ በአልጀዚራ ሳይቀር እየተነገረላቸው ያሉ መሪ ግን አንድን ህዝብ እንዳይታከምም አብስሎ እንዳይበላም የራሱን ገንዘብ ከባንክ እንደማያወጣም አድርገው ከልክለው ይቆዩና ከዚህ የፖለቲካ ቡድን ጋር ወደ ድርድር ሲገቡ መደራደሪያ እንደሚያደርጉት በፖለቲካ ህይወታቸው አሳይተዋል። ከዚያም መድኃኒት እንዲገባ ፈቅዳለሁ፣ መብራት እንዲኖር፣ ባንክ እንዲከፈት፣ መንገድ እንዲከፈትም አደርጋለሁ ይላሉ። ይህንን ነገር አሁን የጀመሩት አይደለም። ገና ከ2010 መጨረሻ ጀምሮ እንደሚያደርጉት ሲናገሩት የነበረ በኋላም ላይ ጦርነቱ ሲጀመር በሰዓታት ውስጥ የተገበሩት ጉዳይ እንደነበር አይዘነጋም። ብልጽግናን ልመሰረት ነውና ህወሓትን ይቀላቀለኝ፣ ካልተቀላቀለ ቢያንስ 1-6 ሰው ይስጠኝ፣ ካልሰጠኝ አየር መንገዱ ወደ ትግራይ እንዳይሄድ አድርጋለሁ፣ የባንክና ቴሌኮም አገልግሎትን ማቋረጣለሁ፣ በጀት መልቀቅ አቁማለሁ ብለው የላኩት በህዳር 2012 ዓ.ም የትግራይ ተወላጅ ባለሀብቶችን ነበር። ያሉትም አልቀረ በኋላ ላይ ራሳቸው ተናግረውታል። ህወሓት ብልጽግናን ቢቀላቀል ኖሮ የትግራይ ህዝብ በጠቅላላው ለከበባና ለእልቂት እንደማይዳረግ ኮራ ብለው አብራርተውታል። ይሄ ኃይል ዝም ብሎ ብልጽግና ውስጥ ቢቀመጥ ኖሮ ቢያንስ የያዘውን ይዞ መቆየት ይችል ነበር። ቢያንስ ስልጣንም የሰረቀውንም ምናምንም ይዞ መቆየት ይችል ነበር። ከብልጽግና የወጣበት የግምገማ ስህተት ከፍተኛ የሆነ ኪሳራ አድርሷል። እዚህ ንግግር ውስጥ ማንም ሰው የእኔ ሎሌና ባሪያ እስከሆነ ድረስ ምንም አይነት ወንጀልም ቢሰራ ተጠያቂ አይሆንም የሚል መልእክት ያለውን ጉዳይ ትተነው ብልጽግናን ቢቀላቀል ኖሮ ሲሉ ያነሱትን ነጥብ ስንመለከት 45 ማዕከላዊ ኮሚቴ ካሉት ፓርቲ ጋር ሲጣሉ አዲስ አበባ ያለን የትግራይ ተወላጅ አስረው ይገድላሉ። አርባ ምንጭ ያሰሩትን ተጋሩ ይረሽናሉ። በመላ አገሪቱ ያለ የትግራይ ተወላጅ ተመሳሳይ እርምጃ እንዲወሰድበት ይቀሰቅሳሉ። በትግራይ ውስጥ ያለውን ህዝብ በጠቅላላ እንዳይገባም እንዳይወጣም አድርገው ይዘጋሉ። ይህንን ሁሉ ያደረጉትም ለምን የህወሓት ሰዎች ከእኔ ጋር ሆነው ብልጽግናንም ተቀላቅለው መከናወን ሆነልን፣ በረከትህ አደረብን እያሉ አልቀጠሉም በሚል መሆኑን ሳያምታቱ ተናግረውታል። አሁንም ከህወሓት ሰዎች ጋር ሲጋጩ እርምጃ እየወሰዱ ያሉት በትግራይ ህዝብ ጥቅሞች፣ መብቶችና አገልግሎቶች ላይ ነው። በዚያ የከበባ ወቅት መድኃኒት የቸገረው የህወሓት አመራር ተርቦ የሞተ የድርጅቱ ኃላፊ የለም። በምግብ እጦትና በመድኃኒት ችግር እንዲሁም በባንክ አገልግሎት መከልከል ያለቁ 100 ሺዎች ግን ተመዝግበዋል። ያኔም ሆነ አሁን የህወሓት ባለስልጣን ባንክ ቤት በር ላይ ሄዶ 2000 ብር ለማውጣት አይሰለፍም። ያኔም ሆነ አሁን ደብረጽዮንና መሰል የህወሓት ሰዎች የሚጓዙበት የሚበሉትና የሚጠቀሙበት አላጡም። አብይ አህመድ ግን የሚቀጡትና የሚከለክሉት ህዝቡን ነው። ህዝብ የሚገለገልበትን የራሱን ሀገር መሰረተ ልማት የሚከለክሉት አብይ አህመድ ይህንን ድርጊት የሚያደርጉት ጠላቴ ነው ብለው በአደባባይ በተናገሩለት የትግራይ ህዝብ ላይ ብቻ አይደለም። ወገን ሲሉት የነበረውን በኋላ ላይ ግን ጩኸታም እያሉ የዘለፉትን፣ ሽፍታ ደባቂ እያሉ የሰደቡትን፣ የጅብ ግልገል ተሸክሞ ተዋጋን እያሉ የዘመቱበትን የአማራ ክልልም ህዝብ እንዲሁ አድርገውታል። መላ ክልሉን ተቆጣጥረኗል፣ ጽንፈኛው አብቅቶለት በየጫካ ነው የመሸገው ይሉና መንገድ ዘግተው ሸቀጥ ከልክለው ማዳበሪያም እንዳይደርስ አድርገው ህዝብ ይገድላሉ፣ አርሶ አደር ያስቸግራሉ፣ ያስርባሉ። ይህንን ያለው የራሱ የብልጽግና መንግስት ሰብአዊ መብቶች ኮሚሽን ነው። ይህ በምስሉ ላይ የሚታየውና በ2016 ለአገዛዙ ፓርላማ የቀረበው የኮሚሽኑ ሪፖርት መንግስት ከፋኖ ታጣቂዎች ጋር ስለተጋጨ መንገድ ዘግቶ አገልግሎት ከልክሎ ይገድል እንደነበር ከገጽ 14 ጀምሮ ያስነብባል። አንድ የፖለቲካ ቡድን በሆነ አካባቢ ውስጥ ካለ አንድ ህዝብ አገልግሎት የሚከለክሉት፣ ትራንስፖርትም እንዳይደርሱ የሚያደርጉት ብልጽግናዎች በዚያ ጥቃት በሚያደርሱበት ቦታ ላይ ያሉትን ህፃናት፣ አካል ጉዳተኞች፣ ፖለቲካም የማያውቁ በአጠቃላይ አብዛኛውን የህብረተሰብ ክፍል የሚመለከት አድርገው አይወስዱትም። ይልቁንም የትራንስፖርትና የአገልግሎት ዕቀባን እንደ ተገቢ ነገር ይቆጥሩታል። ለዚህ ጥሩ ምሳሌ ከአብይ አውራ አማሮች መካከል አንዱ የሆኑት መላኩ አለበል ናቸው። ከጎንደር ባስላኩት ሲኖትራክ በተጫነ ድንጋይ የወሎን መንገድ በ2010ና 11 በመዝጋት ከጎንደር የትግራይ ተወላጆችን በማባረር የትግራይና የአማራን ህዝቦች ለማነጣጠል ከሰሩ በኋላ መንገዱን መዝጋታቸው ተገቢ ነው ወይ ተብለው ሲጠየቁ እንደውም ይህንን ማድረግ ያንሳል በማለት እንደመለሱ ብዙዎች አይዘነጉትም። የተጫኑት ንብረቶች ወይም የምግብም ይሁን የመጠጥ ሸቀጥ ነው የሚሄዱት ለህወሓት አይደለም፣ ለትግራይ ህዝብ ነው።
ለትግራይ ህዝብ የሚሄድን ንብረት እዚህ መንገድ ላይ አቋርጦ ማስቀረት የቻለ ህዝብ የመረረ ጥላቻ ያለው መሆኑን ያሳያል። እንዲህ እንዲያደርግ ህወሓት ላይ ያላችሁን ተቃውሞ ወይም ቀደም ሲል ጥፋተኞች ላይ የምታልፏቸው መልእክቶች ህብረተሰባችሁን ለበለጠ የልብ መሻከር በሚያስችል መንገድ ነው። እኔ የተፈጠረው ችግር ገዝፎ ከብዶ ይታየኛል። በዚህ ሀገር ያልተገባ ኢሰብአዊ ድርጊቶች ተፈጽመዋል። ይህን ድርጊት አለመናገር፣ ማውገዝ እና አለመታገል ነው ወንጀል የሚሆነው እንጂ በየትኛውም ቋንቋ ይሄ ድርጊት ቢገለጽ እኔ የሚያንስ ካልሆነ በስተቀር የሚበዛ መስሎ አይታየኝ። የብልጽግና ሰዎች የተናበበ ፖሊሲ ይህ ነው። ከጥቂት ሰዎች ጋር ሲጣሉ ወይም ይንቁናል ብለው ሲያስቡ በጠቅላላ ሚሊዮኖችን ለአገልግሎት መቋረጥ ብቻ ሳይሆን አንዱ ከሌላውም ጋር እንዲቆራረጥ ያደርጋሉ። ምሳሌዎችን እንመልከት። አንድን ታጣቂ ቡድን ለመጉዳት ሲባል ከቦ ማስራብና በዚህም ህዝብ እጅ እንዲሰጥ ማድረግ በኢትዮጵያ ውስጥ ታይቶ የማይታወቅ አዲስ ክስተት ነው። ከ2 ዓመት በፊት ከሰሜን ሸዋ እስከ ሰሜን ወሎ የሚኖረው 7 ሚሊዮን የሚደርስ ህዝብ መድኃኒት፣ ሸቀጥ፣ ሕክምና፣ ትራንስፖርት፣ ነዳጅ፣ ባንክና መሰል አገልግሎት ማግኘት ለወራት እንዲያቆም አድርገውታል። የቡግና ወረዳን ህዝብ ደግሞ ከ1 ዓመት በላይ ለተመሳሳይ ጭካኔ ትተውታል። በዚህም ምግብ ቸግሮት መታከም ተስኖት መድኃኒትም አጥቶ እንዲሞት የተፈረደበት ቤተሰብ ሕፃንና አዛውንት ብዙ ሆኗል። በኋላ ላይ የደረሰላቸው WFP እና USAID ናቸው። የወሎን ህዝብና የጎጃምን ህዝብ ለማገናኘት የተሰራውን መንገድ ለ1 ዓመት ዘግተውት ሰዎች አስከሬንን በቃሬዛ ይዘው በአስፓልት ሲጓጓዙ ከርመዋል። ከመርጡ ለማርያም እስከ ባህር ዳር ያለውን መንገድ ከ2016 መጨረሻ ጀምሮ ለ6 ወራት ዘግተውት ሰዎችን ሲያስርቡበትና ሲገድሉበት ቆይተዋል። ቤኒሻንጉል ጉሙዝ ጥቂቶችና ገንዘብ ያላቸው ሰዎች ብቻ የሚጠቀሙት የአውሮፕላን ትራንስፖርት ካልሆነ በቀር ከየብስ ትራንስፖርትና ከመሃል ሀገር አገልግሎቶች ከተቆራረጠ ከዓመት በላይ ሄዷል። አሁንም ወደዚያ ክልል የሚያስገባው መንገድ በአብዛኛው ዝግ ነው። ትግራይን ለ2 ዓመታት ያስራበው ይኸው ከበባ በሌኒንግራድ ከበባ ከተካሄደ በኋላ በዓለም ረዥም ሆኖ ተመዝግቧል። 24 ወራት ወይም 720 ቀናት ከበባ የፈጸመና አንድን ህዝብ ያስራበ መንግስት ከሂትለር ውድቀት ወዲህ እንኳን በኢትዮጵያ በዓለምም አልታየም። ትላልቅ ጄኖሳይድ በ20ኛው ክፍለ ዘመን መጨረሻ ተፈጸመባቸው የሚባሉት እነ ሩዋንዳም ይህንን አላደረጉም። የደርግ መንግስት አምርሮ ይታገላቸው የነበሩትን የኤርትራንና የትግራይ አማጽያንን በሚዋጋበት ዘመን እንኳን የእርዳታ ማቅረቢያ ኮሪደር ከታጣቂዎች ጋር ተመካክሮ ከፍቶ ህዝብ እንዳይራብ ተግቷል። በኢትዮጵያ አየር መንገድ አየር ኃይል ጤፍና አስቤዛ እየጫነ ኤርትራ ሲያመላልስ እንደነበረም ህዝቡ ዛሬ ድረስ የሚናገረው ነው። በህወሓት ተሸንፎ ከትግራይ ሲባረርም የመንግስት ሰራተኞችን ሁሉ ወደ ደሴ ከተማ ወስዶ ያለ ስራ ደሞዝ እየከፈለ 2 ዓመት አስቀምጧቸዋል። የብልጽግና ዘመን ግን ያላሳየው የአገዳደልና የጭካኔ አይነት የለምና በአንድ በተወሰኑ ግለሰቦች ምክንያት መላ ህዝብን የሚጎዳ ዘመቻ ይከፍታል። በወለጋ ከ6 ዓመት በላይ ህዝብን ከበው ያስራቡትም በዚሁ ፎርሙላ ነው። ደግሞም ቀብረር ብለው የሚናገሩት ወለጋን ከትግራይ በላይ ወግተነዋል በማለት ነው። እዚህ ጋር አንድ የሚጋነን ነገር አለ። የትግራይ ውጊያ በሚመለከት ተጋኖ የሚነሳ ነገር አለ። ባይዞ የትግራይ ላይ ያደረግነው ውጊያ ወለጋ ካደረግነው ውጊያ አንጻር ሲታይ በጣም ትንሽ ነው፣ እንዳይጋነን ማለት ነው። ትግራይ ላይ ያደረግነው ውጊያ ወለጋ ላይ ካደረግነው አንጻር ሲታይ በጣም ትንሽ ነው የሚሉት አብይ አታጋኑት ይላሉ። ይህም ማለት በህወሓት ምክንያት ለ2 ዓመት ከአገልግሎቶች ሁሉ አቆራርጠን ካስራብኑና ከገደልኑ 1 ሚሊዮን ህዝብ በላይ በወለጋ ገድለናል እያሉ መሆኑ ነው። በትግራይ ክልል መቀለን በሻሻ እንዳደረግነው ሁሉ ጊምቢና ነቀምትን፣ ደምቢዶሎና ነጆን የበለጠ አደህይተናል እያሉ ነው። በአጠቃላይ በትግራይ ጦርነት 30 ቢሊዮን ዶላር የሚገመት ንብረት እንደወደመ ቢታወቅም በወለጋ ያደረግነው ከዚህ ይበልጣልና አትገረሙ እያሉም ነው። የወለጋን ህዝብ ዙሪያ ገባውን ከበው ወደ ጎጃምም እንዳይሻገር፣ ወደ ቤኒሻንጉልም እንዳይወጣ፣ ወደ አምቦም እንዳይመጣ አድርገው በከበባ ለእልቂት የዳረጉበትን ችሎታቸውን ከትግራይ ይበልጣል እያሉ ይመጻደቁበታል። ሰሞኑን ወደ ትግራይ የሚሄድ የአውሮፕላን በረራ እንዲቋረጥ ሲያደርጉም በዚህ አውሮፕላን የሚጓጓዝ የህወሓት ትጥቅና ታጣቂ እንዲሁም አመራር እንደሌለ ጠፍቷቸው ሊሆን አይችልም። አየር መንገዱ ሰዎችን መርምሮ ፈትሾና ዕቃቸውንም ቆጥሮ የሚያጓጉዝ እንደሆነ ያውቃሉ። ክልከላውን ያደረጉት ህዝቡን ለመጉዳት ብለው ነው የሚያስብለውም ይኸው ነው። የትግራይን ህዝብ በማደሄታቸው የሚደሰቱትና ይህንንም በፈገግታ የሚናገሩት የብልጽግና ሰዎች ይኸው ህዝብ ከሌላው ኢትዮጵያዊ ጋር እንዳይነጋገድ፣ እንዳይዛመድና አብሮ እንዳይኖር ለማቆራረጥ ተርቦ ተቸግሮና ተስፋ ቆርጦ እንዲቀመጥ ለማድረግ ይህንኑ እያደረጉ ቆይተዋል። ይህንን ሁሉ ከማድረጋቸው በፊት የትግራይ ክልል ተፈናቃዮችን በረሃብ ገድለዋል። ለተረጂዎች የተሰባሰበን ገንዘብ ነጥቀዋል። ቱሪስት ወደ ትግራይ እንዳይሄድ አድርገዋል።
ክልሉ ከሚያስፈልገው ነዳጅ 93 በመቶውን ከልክለዋል። በዚህም በየብስ የሚካሄድ ትራንስፖርትን ውድ አድርገውታል። የሸቀጦችን ዋጋ እንዲንር አድርገዋል። የሕክምና ተቋማት እንዲዳከሙ ያደረጉት ባለፈው 1 ዓመት ነው ማለት ይቻላል። ይህንን ሁሉ ማድረጋቸውን አቁመው የሰላም ስምምነቱን እንዲተገበር አድርጉት ሲባሉም ዳንኤል ክብረት የነገሯቸውን የአማርኛ ተረቶች ይዘው ስምምነቱን የተፈራረምኩት እኮ ከጌታቸውና ጻድቃን ጋር ነው፣ እነሱ ደግሞ እኔ ጋር ናቸው በማለት ስለ ሰላም ስምምነቱ መከበር ማንም እንዳይናገር አዘዋል። በአማርኛ የወለደችው እያለች ያቀፈችው እናት ነኝ አለች እንደሚባለው ማለት ነው። ፕሪቶሪያ የተደራደርነው ከጀነራል ጻድቃን ጋር ነው፣ ከጌታቸው ረዳ ጋር ነው፣ ከአሰፋ ብርሃ ጋር ነው። ዋነኛ ተደራዳሪ በትግራይ ወገን ጻድቃን፣ ጌታቸውና አሰፋ፣ ሌሎች ሰዎች ይኖራሉ። ዋናዎቹ ግን እነዚህ ናቸው፣ ፈራሚዎቹ በእኛም ወገን ይታወቃሉ። እነሱ ስጠይቃቸው ያሉኝ ነገር አለ። በስፍራው ያልነበሩ ሰዎች፣ አንዳንዶች ፕሪቶሪያን የማያውቁ ሰዎች ደግሞ ፕሪቶሪያን እናስከብር ይላሉ። አሁን ለአብይ አህመድ የፕሪቶሪያን ስምምነት ለማወቅ ደቡብ አፍሪካ ድረስ መሄድ ግድ ነው። እንደሳቸው እምነት የሰላም ስምምነቱ ይተግበር ብለው መጠየቅ የሚችሉትም ጌታቸው፣ ጻድቃንና አሰፋ ብቻ ናቸው። የፕሪቶሪያን ስምምነት የፈረሙት ሰዎች የኔ ሆነዋል፣ እነሱ የተዉትን ፊርማውም ላይ ያሉ ሰዎች ያላሉትን ፕሪቶሪያ አትበሉ ይላሉ። እንዲህ ካሉ ሰው ጋር ፖለቲካ መስራት ቀርቶ ምሳስ መብላት ይቻላል ወይ የሚል ጥያቄ ያላት አንድ አስተያየት ሰጪ በአፄ ቴዎድሮስ ዘመን አንዲት አዝማሪ የቋጠረችውን ስንኝ ታስታውሳለች። በአፄ ቴዎድሮስ አምባገነናዊና ጭካኔ የተሞላበት እርምጃ የተሰላቸች ጎንደሬ እንዲህ እንደ ዛሬው ያለም ችግር በገጠማት ጊዜ አንድ እግር በርበሬ መንቀላቀቷችሁ ለብልቦ አቃጥሎ ፈጃችሁ ብላ ነበር ስትልም ትገልጻለች። 100 ከማይሞሉ ሰዎች ጋር የፖለቲካ ልዩነት ሲኖር ሚሊዮኖችን ለረሃብ፣ ለስጋት፣ ለሰቀቀን፣ ለሽብር፣ ለፍርሃት፣ ለሞትና ለችግር የሚዳርጉት አንድ እግር በርበሬ በእርግጥም ለየትኛውም የአገሪቱ ሕዝብና አካባቢ ርኅራኄ ሊኖራቸው አይችልም። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።